ጃኒ የድሬዳዋን ሴቶች በሙሉ በጅምላ ፓንት እንኳን አይለብስም ድሬያና ምንድነው ሽቶ የሚባል ቀሚስ ይለብሳሉ እሱን ከፍ አድርገው እንኳን ነው የሚሉት ላገኙት አለች። የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ ኢትዮጵያ ድፍን የሚያውቃችሁ በዛ ነው። ጨዋጫዋ እንዳትጫወቱ መጣችሁ እኔን እስቲ ክሰሱና እኔ ይሄ ማለት እኔ አልፈልግም፣ ግን ልጅቷ ላይ ሌላ ነገር አተብትቡባት። በቃ 4 ነጥብ አተብትቡባት። የራስን ዜጋ አታከብርም ስል አታከብርም። ንቀታሞች ናችሁ። ሳቅ አንተ ሳቅ። ድሬዳዋ ብሶ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁና ድሬዳዋ መወለዳችሁን እንድትጠሉ ታደርገው ነበር። የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ። ሌላውን ህዝብ እንደዚህ ናችሁ ለማለት ድፍረት የሌለው በኢትዮጵያ ድሬዳዋዎች ናቸው። ሱስ ያለባቸው ሁሉ ነገር በቃ እዚህ ተስፋ የቆረጠ ህዝብ የሚኖርበት ተስፋ የቆረጠ የሱስ ብትለው የጫት ብትለው የመጠጥ ብትለው የዱርዬነት ብትለው የምን ብትለው መናኸሪያ እንደ ላስ ቬጋስ ድሬዳዋ። ጥንቁልና በሙሉ ጥንቁልና ቤት ያለው ድሬዳዋ። ጠንቋይ ቤት ትሄዳለህ፣ ኖርማል ነው፣ ከፍለህ ትገባለህ፣ ይታወቃል። እና በጣም የተረገመ ከተማ ነው ድሬዳዋ። ድሬዳዋ ከጧት ጀምሮ እስከ ማታ የሚቃምበት ሀገር ነው። የሚቃምበት ምናምን ዱርዬነት ጥግ ድረስ የሚካሄድበት ድሬዳዋ ነው። ጥንቁልና ብትለው ቅምቀማ ብትለው መቃም ብትለው ማጨስ ብትለው ኤኒቲንግ ላስ ቬጋስ ማለት ድሬዳዋ። በሱስ በጫት በሲጋራ በጥንቆላ ዩኔሚት ባድ የተባሉ ነገሮች በሙሉ በሚዘገንን ነገር የሚሳደብ የሚፈልቅበት ድሬዳዋ። ድፍን ድሬዳዋ ድፍን ሀረር የንግግር ያልተገራ ንግግር አላችሁ። ድፍን ነው ማወራ፣ ግማሽ ሩብ አይደለም። ድፍን ንግግራችሁ አጸያፊ ነው። በመረን ንግግር የሚታወቀው ሀረሮችና ድሬዳዋዎች ናቸው። ልጆች በመስደብ የሚታወቁት ሀረሮችና ድሬዳዋዎች ናቸው። ምን ኖርማል ነውና አቦ እናት እንዲትሁን የሚሉ ናቸው። አቦ አባት እንዲሁን የሚሉ ናቸው። ድሬዳዋ ሙሉ እንደዛ ነው። ሀረር ሙሉ እንደዛ ነው። ኢትዮጵያ ድፍን የሚያውቃችሁ በዛ ነው። ጨዋጫዋ እንዳትጫወቱ መጣችሁ እዚህ እኔን እስቲ ክሰሱና እኔ ክሰሱኝ እስቲ አታረጉት። እንባ አለ። ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ያ ብታቀው ህጉን ብታቀው ኦኬ። ይሄ ነገር ስላላወቀች እኮ ነው፣ ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰው በእውነት ፍትህ የለም፣ ፍትህ የለም፣ ፍትህ የለም፣ ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ? እታች ያለው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተው ማትሉበት ነውር ነው ማትሉ ቁጭ ብለም የምትሳደበው ከእናንተ ጋር የምትሰራው ምናምን አትያዝም፣ ሮማን አትያዝም። መንግስትን አዳነች አቤቤን እንዲህ ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ አልያዝ። እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩ። የኢንግላንድ ፓስፖርት ትፈራለህ፣ የአሜሪካን ፓስፖርት ትፈራለህ። ጃኒ የኢትዮጵያ ፓስፖርት ነው ያላት። አትፈራትም። ልጅ ናት። አትፈራትም፣ አትፈራትም። ይሄ ነው ንቀታችሁ። የራስን ዜጋ አታከብርም ስል አታከብርም፣ አታከብርም። ንቀታሞች ናችሁ። ሳቅ አንተ መሬት ሽጠ ነው የምትኖረው፣ ሰርታ አይደለም። የትኛውን ፈጥረህ ነው? የትኛውን ፈጥረህ ነው? ምን ፈጥረህ ምን ሰርተህ ነው? ድንጋይ ተሸክመ ነው? ድንጋዩን የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና እዚህ ጋር ቁጭ ብለህ የሀገርን ሀብት ሽጥና ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታረግም። ጭንቅላት አይደለም እያረክላችሁ ያለው። ሁላችሁም ሌቦች ናችሁ፣ ሌቦች ናችሁ፣ ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት። እኔ የማውቀው የድሬዳዋ እናት እንዲስሙን አባት እንዲስሙን የሚባል መረኖች ናቸው። እውነት ለመና መረን ድሬዳዋ በል አብዛኛው ሀረር በል በጣም የሚዘገንን ንግግር ኢትዮጵያ ላይ ተሰምቶ የማይታወቅ ንግግር ያላቸው ድሬዳዋና ሀረሮች ናቸው። መጣን እንግዲህ የቲክቶከር ጃኒ መታሰር ጉዳይ ነው። እንግዲህ ትናንትና መታሰሯ ከተሰማ ጊዜ ጀምሮ የወንድና የሴት ባልቴት ቲክቶከሮች በሙሉ ተሰብስበው ማታ እሪታቸውን ሲያቀልጡ ነበር። ይጎርማጫል። ስለ ግለሰብ ከመታሰር ይሄን ያህል ከመጮህ ስለ ህዝብ መሰደብና መንጓጠጥ
ይህን ያህል ግድ ቢሰጣችሁ ጥሩ ነበር። ነገር ግን ጋጠ ወጦች የተሰባሰባችሁበት በመሆኑ ደንታ አይሰጣችሁም ስለ ህዝብ። ጃኒ የድሬዳዋን ሴቶች በሙሉ በጅምላን ፓንት እንኳን አይለብስም። ድሬያና ምንድነው ሽቶ የሚባል ቀሚስ ይለብሳሉ። እሱን ከፍ አድርገው እንኳን ነው የሚሉት ላገኙት አለች። ይሄን ስትናገር ያልተንጫጫችሁ፣ ያልተቃወማችሁ፣ ያልተናገራችሁ ሰዎች እሷ በመታሰራ ወይም በህግ በመጠየቋ ትንጫጫላችሁ። በጣም ይጎርመኛል። እኔ በጣም ይባላል ወይ እንኳን ህዝብ እንደ ህዝብ ቀርቶ ግለሰብ እንኳን እንደ ግለሰብ የሆነ ሰው ስንጦርታቸው ራሄል ወይ ሳራ ወይም አበበች ወይ የሆነች ሴት ብላቸው እንደዚህ ብላቸው የግለሰብ ስም እንኳን መናገር ይቻላል ወይ? እንኳን የህዝብን ቀርቶ ኖር አይደለም እንዴ? እንግዳ ተቀባይ፣ ሰው ወዳድ፣ ጨዋ ተግባቢ ህዝብ ነው የድሬዳዋ ህዝብ። ስለዚህ አይባልም። በቃ ንግግሩ መጀመሪያ ትክክል አይደለም። አንዲት ሞባይል ከአንድ ሰው ኪስ ላይ የሰረቀ ሰው ይታሰሩ የለ ይጠየቅ የለ እንዴ በህግ? ስለዚህ በመላ አገሪቱ ሰውን በብሔር በሃይማኖት በማንነቱ የሚሳደብ የሚያንጓጥጥ የትኛውም ሰው በህግ መጠየቅ አለበት። ነፃ ከሆነ ንግግሩ ነፃ ከሆነ ይለቀቃል። ግዴታ ነው። እነ ዳልቻ ሁሉ መታሰር አለባቸው። እነ ዮኒ ማኛ እነ ሞጣ ቀራኒ ሁሉ መታሰር አለባቸው። እድል ሲገኝ ዮኒ ማኛ ኢትዮጵያ መጥቶ በህግ መጠየቅ የሚቻልበት እድል እያለ ጭራሽ ሰይፉ ሾው ላይ አይደለም እንዴ ቀረበ? ጭራሽ ፖድካስቶች ላይ አይደለም እንዴ? ተሳዳቢዎች እኮ በአሁኑ ሰዓት ላይ ህዝቡ ሁሉ ጎሽ ጎሽ የሚሉበት ጊዜ ላይ ነው ያለ ነው። ነውረኝነት ነው አይባልም። ብልግና ነው አይባልም። ህዝብ ሲሰደብ ትክክል አይደለም። በቃ ድርጊቱ ትክክል አይደለም። ብዙ በህግ የሚያስጠይቅ ጉዳይ አለ። እንደውም በአብዛኛው ሚዲያ ላይ የሚንቀሳቀሱ ሰዎች አብዛኞቹ በተለይ ቲክቶክ የውርጋጦች መናሪያ ሆኗል። ከ160 በመቶ 70 በመቶ ነውረኝነትን፣ ዝሙትን፣ መንጓጠጥን፣ ስርዓት አልበኝነትን ከሃይማኖት ከባህል ከማንነት ያፈነገጡ ግለሰቦች መናሪያ ሆኗል ቲክቶክ። እውነቱ ከሆነ እንደዛ ነው። 40 በመቶ በጣም ቢበዛ ነው 40 በመቶ የሚሆን በጨዋነት የሚኖር 60 በመቶ ጋጥ ወጥ ነው። ህዝብ አይሰደብም። ስለ ግለሰብ ከምትጮሁ ይልቁንስ ስለ ህዝብ፣ ስለ ስነ ምግባር፣ ስለ ሃይማኖት፣ ስለ መንፈሳዊ ማንንም ማንጓጥ እኔ አቋሜ ነው ይሄ በቃ እንትን ያርጉ። ይሄ ግን በቃ ይቅርታ ጠይቃለች። የአፍ ስህተት ነው አለቀ። መዘጋት የሚችል ነገር ነው። ከዚህ በኋላ ግን ነገሩን አታክሩባቸው። እነዚህ ወጣት ላይ ነገር የምታከሩት እናንተ ናችሁ። እናንተ በሶሻል ሚዲያ 13 ዓመት የበሰበሳችሁ በስድብ አፋችሁን ያገማችሁ እናንተ ናችሁ። ሁል ጊዜ ጌመሮች ላይ እንደዚህ መጥተው በስነስርዓት የሚጫወቱ ልጆች ላይ ነገር የምተበትቡት እራሳችሁ ናችሁ። ውሸታም ናችሁ። አታዝኑላቸውም። ከሃዲ ጆን ዳንኤልን ይኸው አሁን የት ነው ያደረጋችሁት? ከሃዲ ናችሁ። ጆን ዳንኤል ያውላ ተከታይ እንዳለው ያውላ ወዳጅነን እንዳላችሁት ልክ እስር ቤት ሲገባ ሁላችንም ከሀስከፐ እኔ እንደውም ከጆን ዳንኤል ጋር ተጣልቼ እንኳን አልስማማ ምን አልልም አልስማማ ማናወራም ተጣልተን ነው በዛ የገባው። እንደዛ ሆኖ ግን በጣም ማርያምን ያሳዝነኝ ነበር። ሁላችሁም ማን ይሄ እቴቴ የሚባለው ግን ነገር ሲያከርበት የነበረው እሱ ነው። ገብቶ ዘራፍ በል መጨረሻ ላይ ወጥቶ ደግሞ እንዴት አየር መንገድ ይናገራል ብሎ ያዞረበት ሰው። ዛሬም ጃኒ ላይ መጥቶ የድሬዳዋ ህዝቦች እንዲህ ናችሁ እንዲህ እያለ ይሳደባል። ከፖለቲካ ጋር ያያይዘዋል። እዛ ምድር ላይ ምንድነው እቺ ልጅ የሚሏት? ይሄ ማለት እኔ አልፈልግም። ግን ልጅቷ ላይ ሌላ ነገር አተብትቡባት። በቃ 4 ነጥብ አተብትቡባት። ቢያንስ እንኳን እስኪ ይረጋጋ ነገሩ። ወዲያው ነገር አፋችሁን ትከፍታላችሁ በእናንተ ምክንያት እንዴ። ጓደኞቿ እኮ አብረዋት የሚጫወቱት እኮ አፋቸውን እኮ አልተነፈሱም እኮ። የሚያውቁት ነገር ቢኖር ነው። ተውች ልጅ ላይ ሌላ ተጨምሩባት 4 ነጥብ። ይሄንን ነው እኔ የማውቀው።